እንኳን ደህና መጣችሁ። በዚህ ቪዲዮ ዛሬ በዚህ አፕዴት ስለ ቢትኮይን በደንብ እናወራለን። የቤር ማርኬት ስትራክቸር በደንብ እናያለን። በዚህ እናያለን አሁን ቢትኮይን ምን እንደሚሰራ ደግሞ ይሄ ሶስት ነገሮች እናያለን። ምን እንደሆነ በዚህ ቪዲዮ እገልጻለሁ። የአርኤስአይ ኢንዲኬተር በደንብ እናያለን። ስለዚህ እኔ ጋር ቆዩት። መጀመሪያው እዚህ ኦል ታይም ሃይ ነበረ። ከዛ በኋላ ቀጥታ ወርዶ እዚህ ኮንሶሊዴሽን ነበረ፣ ወረደ። ኮንሶሊዴሽን ወረደ፣ እንደገና ኮንሶሊዴሽን በጣም ወረደ። አሁን ኮንሶሊዴሽን ላይ ነን። ሁሉ ኮንሶሊዴሽን ወደ ላይ ነበረ፣ ወደ ላይ ወደ ላይ፣ እዚህም ወደ ላይ። የእያንዳንዱ ኮንሶሊዴሽን ስትራክቸር ማየት አለብን። ከኦልተም ሃይ ወረደን። ከዛ በኋላ እንደዚህ ወደ ላይ ኮንሶሊዴሽን ነበረ። እዚህ ትሬንድ ላይን ነበረ። መጨረሻ ላይ ትሬንድ ላይን ሰበረ። ከታች ትሬንድ ላይን አጠገብ ነበረ። ከዛስ በደንብ ወረደ። በሁለተኛው ጊዜ ደግሞ እንደዚህ ነበረ። ትሬንድ ላይን ነበረ። እንደገና ትሬንድ ላይኑን ሰብሮ ከዛ በኋላ በደንብ ወረደ። አሁን ያለው ኮንሶሊዴሽን ደግሞ ተመሳሳይ ነው። አሁን ሁሉ አንድ ላይ ማስቀመጥ እንችላለን። ታያላችሁ፣ ተመሳሳይ ነው። ይህም እንኳን እዚህ ላይ ስናስቀመጥ ተመሳሳይ ስትራክቸር ነው። ትሬንድ ላይን ጋር ነው። ከትሬንድ ላይን ወርዶ ወረደ። እዚህ ኮንሶሊዴሽን ውስጥ ነን። አሁን ይህን ትሬንድ ላይን ሰበረ። እንደገና ከታች ትሬንድ ላይን ጋር ደርሶ እንደገና ይሄ ትሬንድ ላይን እንደ ሬሲስተንስ ይሰራል። እኔ የማስበው ዋጋው እንደገና እስከዚህ ድረስ ደርሶ ማለት ምናልባት 71,000 ሊደርስ ይችላል። ከዛ በኋላ ደግሞ ወደ ታች ይመለሳል። ባለፈው ጊዜ አሳይቻለሁ። እዚህ ቤሪሽ ሲኮንስ አለ። የቤሪሽ ሲኮንስ ታርጌት ሌቭል እዚህ ታች ነው። እዚህ ሆል ኮሬክሽን ሌቭል ነበረ። አሁን ቢሲ ኮሬክሽን ሌቭል ውስጥ ነው። ታርጌት ሌቭል እዚህ ነው። እዚህ 70,000 አካባቢ ሾርት ከፍቻለሁ። ስለዚህ አሁን ገና ሾርት በፕሮፊት ላይ ነው እና ሲወርድ እዚህ ታች ማለት መጀመሪያው እዚህ አካባቢ እዚህ ለው ስለሆነ እዚህ አካባቢ ትንሽ ቴክ ፕሮፊት እወስዳለሁ። ከዛ በኋላ ታችኛው እዚህ ገብቶ ትንሽ ሎንግ ፖዚሽን እከፍታለሁ። ምክንያቱም ከዚህ ወደ ሆል ኮሬክሽን ሊመለስ ይችላል። ሁለተኛው ነገር ወደ ቤር ማርኬት ታርጌት እንደገና ለማሳየት የኔ ሀሳብ እዚህ አካባቢ የቤር ማርኬት ታርጌት ነው። 48 እስከ 46 45 ምናምን 44,000 ዩኤስዲቲ ዋጋው ሊቀንስ ይችላል። ግን ምናልባት በዚህ አካባቢ የቤር ማርኬት ታርጌት ነው። እዚህ ኦልሬዲ በትንሽ ሎንግ እገዛለሁ። እንደገና ከወረደ ሎንግ መጨመር እችላለሁ። ከዛ በኋላ ወደ ላይ ሲሄድ ለእኔ ቆንጆ ፕሮፊት ይሆናል እስከ ቡልራን ታርጌት። ግን ይሄ የሎንግ ተርም ሀሳብ ነው። አሁን ማወቅ ያለብን እዚህ ምናልባት ገና 71,000 ሊደርስ ይችላል። ማወቅ ያለብን ገና እዚህ ላይ አንድ ኦርደር ብሎክ አለ። ሊደርስ ይችላል፣ አናውቅም። እዚህ ጋር ከደረሰ በኃይል ይወርዳል ዋጋው። ከዛ በኋላ ደግሞ አዲስ ሲኮንስ ይፈጠራል። ይሄ ኢንቫሊድ ይሆናል። ይሄ ማየት አለብን። ለማንኛውም የተወሰነ ሾርት ፖዚሽን አለን። ኦልሬዲ ብሬክ ኢቨን ነው። ስለዚህ ወደ ላይ ከሄደ ለእኔ ጣጣ የለም። ቅድም እንዳልኩ ዛሬ ይህን ስትራክቸር በአርኤስአይ ኢንዲኬተር እናያለን። በ4 ሰዓት ታይም ፍሬም እንደዚህ ስትራክቸር አለን። እዚህ ዝቅተኛ ከፍታ፣ ይሄ ደግሞ ከፍተኛው ነው እዚህ በአርኤስአይ ውስጥ። እዚህ ቻርት ላይ ደግሞ ከዚህ የሚበልጥ ከፍተኛ ነበረ። እዚህ ዝቅ ይላል፣ እዚህ ደግሞ ከፍ ይላል። ከዚህ በኋላ ይሄ ቤሪሽ ዳይቨርጀንስ አለ። ኦኬ፣ ስለዚህ ከዚህ በኋላ ዋጋው ይቀንሳል። ይሄ ሃይ ፕሮባቢሊቲ አለ። ስለዚህ አሁን ሎንግ መግባት
ጥሩ አይደለም። ምናልባት ወደ ላይ እንኳን ሊሄድ ይችላል፣ ግን ሎንግ መግባት የለብንም። ምን ማድረግ አለብን? አሁን ዋጋ ሊቀንስ ስለሚችል ሾርት መሆን ይሻላል፣ በትንሽ ብቻ። ምክንያቱም የተወሰነ መንገድ ኦልሬዲ ወደ ታች ስለወረደ ገና ወደ ላይ ሊሄድ ይችላል። ብር እንዳይጠፋ በጥንቃቄ መግባት አለብን። አሁን የኔ ሀሳብ በዚህ ማግኘት መጀመሪያው እንወርዳለን። ኦኬ፣ አሁን ፊየር ግሪድ ኢንዴክስ እኒ ፊየር ግሪድ ኢንዴክስ ምንድን ነው? የገበያ ሁኔታ ያሳያል። ሰዎች መግዛት ይፈልጋሉ ወይም ይፈራሉ። አሁን 37 ከሆነ ማለት ትንሽ ፍርሃት ይኖራል ገበያ ላይ፣ ግን ኃይለኛ ፍርሃት አይደለም። እዚህ 5 ብቻ ነበረ ፌብሩዋሪ 6 2026 እዚህ አካባቢ ማለት ነው። ኃይለኛ ፍርሃት ነበረ። ለምን? ዋጋ በኃይል ወረደ። ትዝ ይላል እስከ 59,000 ምናምን ዋጋው ወረደ። በዚያን ጊዜ ብዙ ሰዎች ቢትኮይን ሸጡ። ምክንያቱም አሁን በጣም ይወርዳል፣ ስለዚህ ቶሎ ሸጡት። ካፒቱሌሽን፣ ተስፋ ቆረጡ። የእነሱም ቢትኮይን ደግሞ ይሄ ትልቅ ኢንቨስተሮች ገዝቷል ዋጋ ሳይጨምር እና አሁን በዚህ ኮንሶሊዴሽን ፍርሃት ጠፋ። አሁን በዚህ ፕራይስ ሬንጅ ውስጥ ዋጋው ይቆያል። ትልቅ ኢንቨስተሮች ወይም ባንክ ቤቶች ምናምን እነሱ በደንብ እንዲገዙ ፊየር በጣም ዝቅተኛ መሆን አለበት። እንደዚህ 5 በጣም ከባድ ነው፣ ግን ከ20 በታች ከሆነ ኦልሬዲ ብዙ ሰዎች ተስፋ ስለሚቆርጡ እነሱ በደንብ ይገዛሉ። ትንሽ ፑሽ ካደረገ እንኳን ማለት እስከ 71 72 ሺህ ምናምን ከሄደ ይሄ ለጊዜ ብቻ ነው። ምክንያቱም ፍርሃት ስለሌለ እነሱ ትልቆች መግዛት አይፈልጉም። ዋጋው በደንብ ሲወርድ እንደገና ፍርሃት እንደገና በደንብ ሲጨምር እነሱ ይገዛሉ። በዚህም ምክንያት ዋጋ መጀመሪያው በጣም ይወርዳል አስቤያለሁ። በዚህ ይህንን ሀሳብ ታውቃላችሁ። ጥያቄ ካላችሁ ኮመንት ላይ ጻፉት። ለእናንተ መልስ መስጠት በጣም ደስ ይለኛል። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።